እንዲፈታ ፈልጋለሁ እስር ቤት ከዚህ በላይ እንዲቆይ አልፈልግም ስላለው ከዛ በኋላ ስላለው ነገር በንግግር እንግባባለን ማድረግ ያለብን ነገር እናደርጋለን ኢፋ በንግግር እንግባባ ቢሆን ኖሮ በፊት እንግባባ ነበር አትሊስት አይ ቲንክ አሁን የሚያግባባን ነገር ይሄ ነው መሰለኝና በደንብ የምንግባባበት መንገድ የጀመርኩ ይመስለኝና በጣም ኦኬ ማሳሰርሽ አንቺ ትክክል ነኝ ብለሽ የምታስቢው እንደዛ ነው አይምሮሽ ያሰበ ያለው እንደዛ አልነበረም ማለት ግን አሁን ሳይው ላይክ እንደዛ እየመሰለኝ ነው ገባ እኔ እንጃ እሺ አንቺ ከመሰለሽ ይምሰልሽ እኔ ወንድሜ እንዲፈታ ደግሞ ፈልጋለሁ ወሩታዬ እኔ ችግር የለውም ማለት መፈታቱን እኮ ይፈታል ግን ደግሞ መፈረሙ ግዴታ ነው እንዴ እሱ ከወጣ በኋላ እናወራለን ሩታ እንዴ ስለመፈረሙ ብቻ ነው እንደሚያሳስብሽ አብርሃም እስር ቤት ስላለው ሁኔታ ያሳስብሽም እንዴ እኮ የሚፈታበትን መንገድ አይደል ማመቻቸት ያለብን እኮ ሳይፈርም የሚውጣ እንዴት ይውጣ በቃ እኔ እንዲወጣ ፈልጋለሁ እሺ ግዴታ አስብበታለሁ ይፋ ሩታዬ ከዚህ በላይ የበለጠ ልባችንም አይጎዳ ገብቶሻል አይደል አንቺም ከዚህ የበለጠ እርምጃ አትራመጂ በቃ አንዴ አሳስረሽዋል ሆኗል ግን አሁን አስፈችልን በቃ ይሄ ልልሽ ነው የመጣሁት እዚህ ድረስ ራሱ ይሄ ልልሽ ነው የመጣሁት ማለት እኔ ግን አንድ እርምጃ እንደዚህ ከተራመድኩኝ ነገሮች እንደዚህ እንደሚከብዱ አይገባኝም ይሄ እርምጃ ደስ አይልም አብርሃምን ማሳሰር እርምጃ አይደለም በቃ የወረደ ሐሳብ ነው አይ እኔ በጣም ብዙ ኮጣርኩኝ እሺ ምን ላድርግ እርሽ ሩታዬ በቃ ይሄንን ልልሽ ነበር የመጣሁት በቃ ያሰባችሁትን እቅዳችሁን አድርጋችኋል ወንድሞችሽም እየዛቱ ነበረ እናሳስረዋለን እና ነገር ያሉ ነበር እቅዳችሁ አደረጋችሁት ወንድሜ ታሰረ አሳሰራችሁት ግን አሁንም ቢሆን የምፈልገው ነገር ሩታ እንድታስፈቹና እንድታስፈቹ ብቻ ነው ፈልገው ፈረመም አልፈረመም አብርሃም እንዲፈታ ፈልጋለሁ በቃ ከዚህ በላይ ምን ማውረሽ ነገር የለም ማለት አልገባኝም እኔ እሺ እንጃ የወንድሙ እንደዚህ መሆን ማለት ነገሮችን በደንብ እንደሚረዳና ባላንስ አድርጎ አንደርስታንድ እንደሚያደርግ ነበር የሚሰማኝና አሁን ግን ሌላ ሰው ነው የሆነብኝ እሺ ኦኬ ግን ጋሼን በጣም ይቅርታ በድጋሚ ይቅርታ ማለት ስላሳዘንኩት ጋሼ ይቅርታ አድርጉልኝ በጣም ከልቤ በጣም ይቅርታ ማለት ሙሉ ቤተሰቡን በጣም ይቅርታ ሁላችሁንም እንደዚህ ባይሆን ደስ ይለኝ ነበር ግን ብቻ አሁን ነገሩን ህግ ይዞታል እኔ ምንም ማድረግ አልችልም እውነቱንና ግልጹን ስነግራችሁ ነገሩን ህግ ይዞታል ስለዚህ ህግ ያዘው ነገር ደግሞ እኔ ምንም ማድረግ አልችልም ህግ ነው የሚፈታው የጀመረው አሁን ህግ ነው የሚጨርሰውም ህግ ነው በርግጥ የኔን ስሜት የሆነ ባላንስ ማድረግ ይቻላል ማለት ማዳመጥ ይቻላል ነገር ግን እኔ በጣም ከዚህ በላይ መጎዳትን ደግሞ አልፈልግም የፈለገ ነገር ቢሆን እኔ እንጃ አይ ቲንክ አመት ሆነኝ ማለት እችላለሁ አርግዤ እስከምወልድ ድረስ ከዛ ታርሼ እስከምወጣ ድረስ በስቃይ ውስጥ መቀጠል ለኔ በጣም ከባድ ነው እንደውም ቴንኪው ልትሉኝ ነበር የሚገባው ይሄንን ሁሉ ነገር በማለፌ በእውነት ቤተሰብ እኔ ትላንትና ሩታ በጣም ናዛዘነችኝ ሩታ ያደረገችው ነገር ቤተሰቡ የሱ ቤተሰብ ስላዘኑበት አዝናለች ግን እኮ እቺ ልጅ እግዚአብሔርን አንድ አመት ሙሉ ነው እውነት ነው አንድ አመት ሙሉ ነው ተጎዳች እኮ እቺ ልጅ ለምንድነው ማትረዱ ልክ በቃ አሁን አብርሃም ስለታሰረ ብቻ ቡራ ከረዩ መሆን ሳይሆን ከዚህ በፊት እኮ አንተ እዚህ ይሄን አጠፍተሃል አንተ ኤፍሬም ትላለ ይሄን ጥፋት ነው ግን ደጋግሞ እኮ በግድ አላስገባትም ኤርሜላ ለኔ ክብር አላት ትመቸኛለች ከዛ እሷ ምንም እኮ አልጠየቀችም ፈርሜልኝ ብቻ አለችው ማፈረም ደግሞ አይፈልግም መልቀቅም አይፈልግም አብሮ መሆንም አይፈልግም እንደዚህ ያቆሰለት አብሮ ከመኖር ደግሞ አንዴ ተቆስላም ቢሆን አንዴ በቃ ሴት ልጅ እኮ ነው ወርቃ ትነሳለች አንዴ ትወርቃለች አንዴ ፍቅር ነው ልባችሁን ይሰብራል ከዛ አይገላችሁም ከዛ በኋላ ከዛ ውስጥ ከወጣችሁ እንደ እናንተ ጀግና የለም
ልባችሁን ነው የሚያቆስላችሁ እንጂ አይገላችሁም መቼም ማለት ነው። ልትሞቱ አትችልም። ስለዚህ እቺ ልጅ ሁል ጊዜ ከምትቆስል ሁል ጊዜ የሰው መረማመጃ ከምትሆን አንዴ ተቆስላ ቢውጣ። ስለዚህ ምንድነው እሷ እኮ ምኑንም አልጠየቀችም። ፈርሜልን ስለ እሱ አይፈርምም ነው። ለምን እሱ ነገሩ እንዲራዝም ስለሚፈልግ በቃ በጭቅጭቅ እንዲራዝም ስለሚፈልግ ብቻ ነው። ሁሉም እንዲሰራልበት ሁሉም እንዲጫንጫ እንዲሰራበት ለሰው ስራ እያመቻቻ ነው። ግን እቺ ልጅ ተቆስላለች። ኤፍሬም ምንድነው አትረዱም እንዴ? መላ ቤተሰብ እኮ እቺ ልጅ አርግዛ እስክትወልድ ወልዳ እስክትነሳ ድረስ እኮ እንደዚህ መሆን የለበት። እናንተ ሂት የላችሁም? ነገ ደግሞ ሚስት ነው የምታገቡ፣ ነገ ደግሞ ልጅ ትወልዳላችሁ። ምንድነው እንደዚህ መሆን?